አንዳንዴ በህይወታችሁ ውስጥ ምንም አይነት ድጋፍ ላታገኙ ትችላላችሁ። ማንም ሰው ህልማችሁን ላይረዳው ይችላል። ማንም ለጥረታችሁ ላያጨበጭብ ይችላል። ማንም ደውሎ በርታ፣ ቀጥልበት ላይላችሁ ይችላል። ነገሮች ሲከብዱ ማንም ከጎናችሁ ላይቆም ይችላል። አብዛኛው ሰው የሚያቆመው ደግሞ በዚህ ቅጽበት ነው። ማንም አይረዳኝም፣ ማንም አያምንብኝም ይላሉ። ነገር ግን ዛሬ አንድ ትልቅ ኃይለኛ እውነት እንድትረዱ እፈልጋለሁ። ነገሮችን ብቻችሁን ማድረግ አለባችሁ። ደካማ ስለሆናችሁ አይደለም፣ ማንም ስለማይወዳችሁም አይደለም፣ ህልማችሁ የማይቻል ስለሆነም አይደለም። ብቻችሁን ማድረግ ያለባችሁ ህይወት ምን ያህል ቁርጠኛ እንደሆናችሁ እየፈተነቻችሁ ስለሆነ ነው። ሰዎች ሲደግፏቸው ማንኛውም ሰው መጀመር ይችላል። ሲያወድሷቸው ማንኛውም ሰው በራስ መተማመን ሊሰማው ይችላል። መንገዱ አልጋ በአልጋ ሲሆን ማንኛውም ሰው ወደፊት መጓዝ ይችላል። ነገር ግን እውነተኛ ጥንካሬ የሚገነባው ማንም ከእናንተ ጋር በማይሄድበት ጊዜ እንኳን መጓዝን ስትቀጥሉ ነው። ስለዚህ ዛሬ ህይወትን ስለሚለውጥ ርዕስ እንነጋገራለን። ብቻችሁን አድርጉት በሚል ይህ ርዕስ ብቸኝነት፣ ቸልተኝነት፣ ድጋፍ ማጣትና ድካም ለሚሰማው ለእያንዳንዱ ሰው የተዘጋጀ ነው። ህልም እያለው ቡድን ለሌለው፣ ግብ እያለው መነሳሳት ለሌለው፣ ራዕይ እያለው ተመልካች ለሌለው ሰው የተዘጋጀ ነው። በጥንቃቄ አድምጡትና በራስ የመተማመን ስሜታችሁን ለመገንባት ተጠቀሙበት። ሰዎች ከሚሰሯቸው ትልልቅ ስህተቶች አንዱ የሆነ ሰው መጥቶ እንዲያነሳሳቸው መጠበቅ ነው። የሆነ ሰው መጥቶ እንዲያምንባቸው፣ እንዲመራቸው፣ እንዲደግፋቸውና አንተ ትችላለህ እንዲላቸው ይጠብቃሉ። ነገር ግን ማንም ይህንን ባይል፣ ህልማችሁን ባይረዳው፣ ማንም ባያጨበጭብላችሁ ምን ይፈጠራል? ግባችሁን ትተዋላችሁ? በፍጹም መተው የለባችሁም። ራሳችሁን ማነሳሳትና መማር አለባችሁ። ምክንያቱም ህልማችሁ የተሰጠው ለእናንተ እንጂ ለሌሎች ሰዎች አይደለም። ሌሎች ሰዎች ራዕያችሁን ላይረዱት ይችላሉ። እናንተ የምታዩትን ላያዩ ይችላሉ። እናንተ የሚሰማችሁን ላይሰማቸው ይችላል። ህይወታችሁን ለመለወጥ ምን ያህል አጥብቃችሁ እንደምትፈልጉ ላያውቁ ይችላሉ። ነገር ግን ህልማችሁ የሁሉንም ሰው ፈቃድ ሳይሆን የእናንተን እርምጃ ነው የሚፈልገው። ብዙ ሰዎች ድጋፍ በመጠበቅ ዓመታትን ያባክናሉ። አንድ ሰው ሲረዳኝ እጀምራለሁ፣ ቤተሰቤ ሲደግፈኝ እጀምራለሁ፣ ጓደኞቼ ሲያምኑብኝ እጀምራለሁ፣ ህይወት ቀላል ስትሆን እጀምራለሁ እያሉ ይደግማሉ። ነገር ግን ህይወት እንደዚህ አይሰራም። ፍጹም የሆነ ድጋፍ እስኪመጣ ከጠበቃችሁ መቼም ነው ማትጀምሩ። አንዳንዴ በፍርሃት ውስጥ ሆኖ መጀመር ያስፈልጋል። አንዳንዴ በግራ መጋባት ውስጥ ሆኖ መጀመር ያስፈልጋል። አንዳንዴ በዜሮ በራስ መተማመን መጀመር ያስፈልጋል። አንዳንዴ ደግሞ ማንም በማያይበት ጊዜ መጀመር ያስፈልጋል። ጠንካራ ሰዎች የሚፈጠሩት በዚህ መንገድ ነው። ጠንካራ ሰው ዓለም እንዲገፋው አይጠብቅም። ድካም ሲሰማቸው አሁንም መሞከር አለብኝ ይላሉ። ብቸኝነት ሲሰማቸው አላቆምም ይላሉ። ውድቅ መደረግ ሲገጥማቸው ይህ መጨረሻ አይደለም ይላሉ። ይህ አስተሳሰብ ህይወታችሁን ሊለውጥ ይችላል። ሌሎችን መጠበቅ ያቆማችሁበት ቅጽበት ኃይላችሁን የምታገኙበት ቅጽበት ነው። ጠንካራ ሰዎች ሰዎችን መውቀስን፣ የሰዎችን ትኩረት ለማግኘት መሞከርን፣ ድጋፍ መለመንን ያቆማሉ። ምናልባት ዩቲዩብ ላይ የመስራት ህልማችሁን አሊያም ደግሞ የንግድ ሐሳባችሁን ወይም ደግሞ የአካል ብቃት እንቅስቃሴያችሁን አሊያም ደግሞ የግል እድገታችሁን ማንም እየደገፈው ላይሆን ይችላል። ነገር ግን ከማድረግ ወደኋላ እንዳትሉ፣ ይልቁንስ ከመጀመሪያው ፍጥነት የበለጠ ጨምሩ። ምክንያቱም በቀኑ መጨረሻ ህይወታችሁ የእናንተ ኃላፊነት ነው። ነገሮችን ብቻችሁን ማድረግ አንድ ኃይለኛ ነገር ያስተምራችኋል። በራስ መተማመንን ያስተምራችኋል። ማንም በሌለበት ጊዜ አሁንም ስትቀጥሉ ራሳችሁን ማክበር ትጀምራላችሁ። ካሰብኩት በላይ ጠንካራ ነኝ ማለት ትጀምራላችሁ። መላው ዓለም እንዲያምንባችሁ እንደማያስፈልግ ማወቅ ትጀምራላችሁ። የቀጣዩን እርምጃ ለመውሰድ የሚያስችል በቂ እምነት ብቻ ነው የሚያስፈልጋችሁ። ቀስ በቀስም በራስ መተማመናችሁ ያድጋል። ሰዎች ስላወደሷችሁ ወይም ህይወት ቀላል ስለሆነችም አይደለም። በራስ መተማመናችሁ የሚያድገው ተስፋ ስላልቆረጣችሁ ነው። ስለዚህ አንድ ሰው እንዲገፋፋችሁ መጠበቅን አቁሙ። ፍርሃት ሲሰማችሁ ራሳችሁን አነሳሱ። ቸል መባል ሲሰማችሁ ራሳችሁን ግፉ። ድካም ሲሰማችሁ ራሳችሁን ግፉ። ብቸኝነት ሲሰማችሁ ራሳችሁን ግፉ። ምክንያቱም በየቀኑ ህልማችሁን ለማስታወስ የሚመጣ ማንም የለም። የራሳችሁ አስታዋሽ መሆን አለባችሁ።
የራሳችሁ አሰልጣኝ መሆን አለባችሁ። ብቻችሁን መቆም ስትማሩ አደገኛ ትሆናላችሁ። ምክንያቱም አሁን ሰዎች በቀላሉ ሊሰብሯችሁ አይችሉም። ብቻችሁን መቆም ስትማሩ አደገኛ ትሆናላችሁ። ምክንያቱም አሁን ሰዎች በቀላሉ ሊሰብሯችሁ አይችሉም። ቸል በማለት ሊያቆማችሁ አይችሉም። ባለመደገፍ ሊቆጣጠሯችሁ አይችሉም። ባለማጨብጨብ ህልማችሁን ሊያጠፉት አይችሉም። ትልቁን ትምህርት ቀድማችሁ ተምራችኋል። ብቻችሁን መጓዝ ትችላላችሁ። ብቻውን መጓዝ የሚችል ሰው ደግሞ በጣም ሩቅ መሄድ ይችላል። በህይወት ውስጥ ከባዱ ስሜት ጠንክራችሁ እየሰራችሁ አሁንም እንዳልሰሩ ሆኖ መሰማት ነው። ትሞክራላችሁ፣ መስዋዕትነት ትከፍላላችሁ፣ በስነ ስርዓት ትማራላችሁ፣ ጊዜ ትሰጣላችሁ፣ ጉልበታችሁን ትሰጣላችሁ፣ ኢቭን ልባችሁንም ትሰጣላችሁ። ነገር ግን ማንም አያስተውላችሁም። ማንም ጥሩ ስራ ሰራህ፣ በአንተ ኮርቼብሃለሁ፣ በጣም ጥሩ እያደረግክ ነው አይልህም። ሳተኙ ያደራችሁባቸውን ሌሊቶች ማንም አያይም። ብቻችሁን ያበሳችሁትን እንባ ማንም አያይም። በዝምታ የተሸከማችሁትን ጫና ማንም አያይም። ማንም ስላላስተዋልም ጥረታችሁ ዋጋ የሌለው ይመስላችኋል። ነገር ግን ጥረታችሁ ሰዎች ስላላዩት ብቻ ዋጋ የሌለው አይሆንም። ማንኛውም ሰው ተክሉን ከማየቱ በፊት ዘር ከመሬት በታች ያድጋል። ህንፃ ጠንካራ የሚሆነው ማንም በማያየው መሰረት ምክንያት ነው። አሸናፊ ሰው የሚፈጠረው ዓለም ድሉን ከመመልከቱ በፊት በግል ወይም በድብቅ ነው። ስለዚህ አሁን ማንም ስላላጨበጨበ ብቻ አታቆሙ። ሰዎች የሚያጨበጭቡት ውጤቱ ትልቅ ሲሆን ብቻ ነው። ሰዎች የሚያከብሯችሁ ስታሸንፉ ብቻ ነው። ሰዎች የሚያምኑባችሁ ከውጤቱ በኋላ ብቻ ነው። ማለዳ ተነስታችሁ ስራ ስትሰሩ ለራሳችሁ አጨብጭቡ። ድካም እየተሰማችሁ እንኳ ስትለማመዱ ለራሳችሁ አጨብጭቡ። በስሜት ከመመራት ይልቅ ራሳችሁን ስትቆጣጠሩ ለራሳችሁ አጨብጭቡ። ከውድቀት በኋላ ጉዟችሁን ስትቀጥሉ ለራሳችሁ አጨብጭቡ። ከምክንያት ይልቅ ስነ ስርዓትን ስትመርጡ ለራሳችሁ አጨብጭቡ። ምክንያቱም በራስ መተማመን የሚጀምረው የራሳችሁን ጥረት ማስተዋል ስትጀምሩ ነው። ብዙ ሰዎች የሚሰበሩት ከውጭ ምስጋናንና አድናቆትን በመፈለጋቸው ነው። ለምን ማንም አያየኝም? ለምን ማንም አይደግፈኝም? ለምን ማንም አያወድሰኝም? ለምን ማንም አይኮራብኝም? እያሉ ይጠይቃሉ። ነገር ግን እውነተኛው ጥያቄ ራሳችሁ በራሳችሁ ትኮራላችሁ ወይ የሚለው ነው። ምክንያቱም በራሳችሁ ካልኮራችሁ 100 ሰዎች እንኳን ቢያጨበጭቡላችሁ ጠንካራ ሊያደርጓችሁ አይችሉም። በራሳችሁ የምትኮሩ ከሆነ ግን ዝምታ እንኳን ሊሰብራችሁ አይችልም። ብቻችሁን ማድረግ ማለት የራሳችሁ የጥንካሬ ምንጭ መሆን አለባችሁ ማለት ነው። ለራሳችሁ እየሞከርኩ እንደሆነ አውቃለሁ፣ እየተሻሻልኩ እንደሆነ አውቃለሁ፣ መሆን ወደምፈልግበት ቦታ እንዳልደረስኩ ግን ደግሞ አውቃለሁ። ነገር ግን ድሮ የነበርኩበት ቦታ ላይ አይደለሁም። ጥረቴ ዋጋ እንዳለው አውቃለሁ፣ ጊዜ እንደሚመጣ አውቃለሁ ማለት አለባችሁ። እንደዚህ አይነቱ የውስጥ ንግግር ኃይለኛ ነው። ምክንያቱም ህይወት ሁልጊዜ አድናቆትን አትሰጥም። አንዳንዴ ህይወት ጫናን ትሰጣለች። አንዳንዴ ሰዎች ጥርጣሬን ይሰጣሉ። አንዳንዴ ዓለም ዝምታን ትሰጣለች። ነገር ግን የውስጥ ድምፃችሁ ጠንካራ ሲሆን የተለያችሁ ትሆናላችሁ። ሰዎች ሊጠራጠሯችሁ ይችላሉ፣ እናንተ ግን አሁንም ትሰራላችሁ። ሰዎች ችል ሊሏችሁ ይችላሉ፣ እናንተ ግን አሁንም ታድጋላችሁ። ሰዎች ሊስቁ ይችላሉ፣ እናንተ ግን አሁንም ትቀጥላላችሁ። ሰዎች ሊሄዱ ይችላሉ፣ እናንተ ግን አሁንም ትቆማላችሁ። እውነተኛ ኃይል ይሄ ነው። ሁልጊዜ በመደገፍ ጠንካራ አትሆኑም። ጠንካራ የምትሆኑት ድጋፍ በሌለበት ጊዜ እንዴት መቆም እንዳለባችሁ ስትማሩ ነው። ማንም ባያያችሁ እንኳ ስራችሁን ቀጥሉ። በድብቅ የምታሳዩት ስነ ስርዓት አንድ ቀን ይፋዊ ስኬታችሁ ይሆናል። ብቻችሁን የምታሳልፏቸው ሰዓታት አልባከኑም። ብቻችሁን የምታደርጉት ልምምድ አልባከነም። ብቻችሁን የምትጋፈጡት ህመም አልባከነም። ብቻችሁን የምትማሯቸው ትምህርቶች አልባከኑም። ሁሉም ነገር እናንተን እየገነባ ነው። አንድ ቀን ሰዎች ውጤቱን ያያሉ። ነገር ግን በዚያ ጊዜ ጠቃሚ እንደሆናችሁ ለመስማት የእነሱ ጭብጨባ አያስፈልጋችሁም። ምክንያቱም በራሳችሁ ማመንን ቀድማችሁ ተምራችኋል። ብቻን የማድረግ ውበት ይሄ ነው። ራሳችሁን የቻላችሁ ያደርጋችኋል። በአእምሮ ጠንካራ ያደርጋችኋል። በስሜት የበሰላችሁ ያደርጋችኋል። ትኩረት ያላችሁ ያደርጋችኋል። ለሰበቦቻችሁ አደገኛ ያደርጋችኋል። ይህንን አስታውሱ። በህይወት ውስጥ ሙሉ በሙሉ ብቻችሁን እንደሆናችሁ የሚሰማችሁ ጊዜያት ይኖራሉ። ዙሪያችሁን ስታዩ ሁሉም ሰው በራሱ ህይወት የተጠመደ ይመስላል። ህመማችሁን ማንም አይረዳም። ህልማችሁንም ማንም አይረዳም። ጠንክራችሁ እየሞከራችሁ እንደሆነ ማንም አይረዳም። ወደኋላ የቀራችሁ ሊመስላችሁ ይችላል። የተረሳችሁ ሊመስላችሁ ይችላል።
ማንም በማያየው ውጊያ ውስጥ እየታገላችሁ እንደሆነ ሊሰማችሁ ይችላል። ነገር ግን ይሄ የብቸኝነት ጊዜ ሊያጠፋችሁ የመጣ አይደለም፣ ሊገነባችሁ የመጣ ነው። አንዳንዴ ህይወት ሰዎችን፣ ጫጫታን፣ ትኩረት የሚስቡ ነገሮችንና ምቾትን ታስወግዳለች። ምክንያቱም ከራሳችሁ ጋር እንድትገናኙ ስለምትፈልግ ነው። ሁልጊዜ በሰዎች ስትከበቡ የራሳችሁን ድምፅ ልትረሱት ትችላላችሁ። የእነሱን ህልሞች ልትገለብጡ ትችላላችሁ። የእነሱን አስተያየት ልትከተሉ ትችላላችሁ። ለእነሱ እውቅና ልትኖሩ ትችላላችሁ። የተጠመዳችሁ ልትሆኑ ትችላላችሁ። ነገር ግን ግልጽነት አይኖራችሁም። ብቻችሁን ስትሆኑ ግን ጠለቅ ያሉ ጥያቄዎችን መጠየቅ ትጀምራላችሁ። በእውነት ምን እፈልጋለሁ? ምን አይነት ሰው እየሆንኩ ነው? ምን አይነት ህይወት መገንባት እፈልጋለሁ? የትኞቹ ልማዶች ናቸው ወደኋላ እየጎተቱኝ ያሉት? የትኞቹን ሰበቦች ማቆም አለብኝ? እውነተኛ ዓላማዬ ምንድን ነው ብላችሁ ትጠይቃላችሁ። ብቻችሁን መሆን ለማሰብ ጊዜ ይሰጣችኋል። ትኩረት ለማድረግ ጊዜ ይሰጣችኋል። ራሳችሁን እንደገና ለመገንባት ጊዜ ይሰጣችኋል። ብዙ ሰዎች ብቻቸውን መሆንን ይፈራሉ፣ ምክንያቱም ብቸኝነት ማለት ድካም መስሎ ነው የሚታያቸው። ነገር ግን የእድገት ጊዜ ውስጥ እየገቡ ነው። ሰዎችን እያጡ አይደለም፣ ራሳቸውን እያገኙ ነው። እየተቀጡም አይደለም፣ እየተዘጋጁ ነው። ባዶ አይደሉም፣ በውስጥ በኩል እየጠነከሩ ነው። ትልቅ ነገር ያደረጉ ሰዎችን ሁሉ ተመልከቱ። ዓለም ስማቸውን ከማወቋ በፊት የብቸኝነት ቀናት ነበሯቸው። ብቻቸውን ተለማመዱ፣ ብቻቸውን ወደቁ፣ ብቻቸውን ተማሩ፣ ብቻቸውን አለቀሱ፣ ብቻቸውን እንደገና ጀመሩ። ዓለም ስኬታቸውን አየች፣ ነገር ግን የዝምታ ውጊያቸውን ደግሞ አላየችም። ስለዚህ አሁን ብቻችሁን ከሆናችሁ ይህንን ወቅት አትጥሉት፣ ተጠቀሙበት። ስነ ስርዓታችሁን ለመገንባት፣ ክህሎቶቻችሁን ለማሻሻል፣ አእምሯችሁን ለመቆጣጠር፣ በስሜት ጠንካራ ለመሆን፣ በሰዎች ላይ መደገፍን ለማቆም ተጠቀሙበት። ምክንያቱም ብቻችሁን ስትሆኑ አነስተኛ የትኩረት መበታተን ይኖራችኋል። ያ ማለት ትኩረታችሁን መሰብሰብ ትችላላችሁ። በጥልቀት ማተኮር ትችላላችሁ። በዝምታ መስራት ትችላላችሁ። በፍጥነት ማሻሻል ትችላላችሁ። ስለ ራሳችሁ የበለጠ መማር ትችላላችሁ። ነገር ግን ብዙ ሰዎች የብቸኝነት ወቅታቸውን ያባክናሉ። ሲያለቅሱ፣ ለረጅም ሰዓት ማህበራዊ ሚዲያ ሲጠቀሙ፣ ከሌሎች ጋር ራሳቸውን ሲያወዳድሩ፣ ሲያማርሩና አንድ ሰው እንዲታደጋቸው ሲጠብቁ ያሳልፉታል። የብቸኝነት ወቅታችሁን አታባክኑት። ይሄ የእናንተ የስልጠና ጊዜ ነው። ማንም በማይደውልላችሁ ጊዜ ሰልጥኑ። ማንም በማይጋብዛችሁ ጊዜ ተማሩ። ማንም በማይጠይቃችሁ ጊዜ ስኪል ገንቡ። ማንም በማያያችሁ ጊዜ አሻሽሉ። ማንም ከእናንተ ጋር በማይቆምበት ጊዜ ከራሳችሁ ጋር ቆሙ። እጅግ ጠንካራው ማንነታችሁ የሚፈጠረው በዚህ መንገድ ነው። በምቾት ውስጥ ጠንካራ አትሆኑም። ጠንካራ የምትሆኑት በጫና ውስጥ ነው፣ በዝምታ ውስጥ ነው። ለማቆም በቂ ምክንያቶች ያሏችሁ፣ ነገር ግን ስትቀጥሉ ነው ጠንካራ የምትሆኑት። የብቸኝነታችሁ ወቅት ትዕግስትን ያስተምራችኋል። ጉዞአችሁን ለሁሉም ሰው ማስረዳት እንደማያስፈልጋችሁ ያስተምራችኋል። ግቦቻችሁ የእናንተ ኃላፊነት እንደሆኑ ያስተምራችኋል። ሁሉም ሰው ከእናንተ ጋር መምጣት እንደማይችል ያስተምራችኋል። የተወሰኑ መንገዶችን ብቻችሁን መሄድ እንዳለባችሁም ያስተምራችኋል። ስለዚህ አሁን ብቻችሁን እየሄዳችሁ ከሆነ አትፍሩ። ሕይወት እየጣለቻችሁ ሳይሆን አቅጣጫችሁን እያስቀየሰች ነው። ወደኋላ እየቀራችሁም አይደለም። ምናልባትም ለተሻለ ነገር እየተለያችሁ ነው። ብዙ ሰዎች በአደባባይ ስኬት ማግኘት ይፈልጋሉ፣ ነገር ግን ከስኬት በስተጀርባ ያለውን የዝምታ ስነ ስርዓት አይፈልጉም። አክብሮትን ይፈልጋሉ፣ ነገር ግን አክብሮትን የሚገነባውን የብቸኝነትን ጥረት አይፈልጉም። ነገር ግን ሕይወት ለውጫዊ ትዕይንት ሽልማት አትሰጥም። ሕይወት ለእውነተኛ ስራ ነው ሽልማት የምትሰጠው። ዛፍ እያደገ አይጮህም። ፀሐይ ከመውጣቷ በፊት ትኩረት አትጠይቅም። አልማዝ የሚፈጠረውም ከዓለም ተሸሽጎ በጫና ውስጥ ነው። ብዙ ሰዎች የሚሰሩት አንድ ትልቅ ስህተት ህልማቸውን ለተሳሳቱ ሰዎች ማስረዳት ነው። እቅዳቸውን ራዕይ ለሌላቸው ሰዎች ያጋራሉ። ግቦቻቸውን ፍርሃት ለተሞሉ ሰዎች ያጋራሉ። ሐሳቦቻቸውን ትልቅ ነገር ሞክረው ለማያውቁ ሰዎች ያጋራሉ። ከዚያም እነዚያ ሰዎች ለምን ይህን ታደርጋለህ? ይሄ በጣም ከባድ ነው፣ ማድረግ አትችልም፣ ምክንያታዊ ሁን፣ ይህ ለአንተ አይደለም፣ ጊዜህን እያባከንክ ነው ይላሉ። ቀስ በቀስም የእናንተ እሳት ደካማ ይሆናል። ምክንያቱም ለእነሱ ስታስረዱ ጉልበት ታባክናላችሁ። ጉልበታችሁን ህልማችሁን ለመገንባት ከመጠቀም ይልቅ ሰዎችን ለማሳመን ትጠቀሙበታላችሁ። በእናንተ እንዲያምኑ ልታደርጓቸው ትሞክራላችሁ። ነገር ግን እነሱ ጉዟችሁን ለመረዳት ዝግጁ አይደሉም። ስለዚህ ሰዎች ራዕያችሁን እንዲያዩ መለመን አቁሙ። ማየት ካልቻሉ መጓዝን ቀጥሉ። አንድ ሰው ስለተጠራጠረው ህልማችሁ የማይቻል አይሆንም። አንድ ሰው ስለሳቀ ችሎታችሁ አይጠፋም።
የሰዎች አስተያየት የእናንተ ዕጣ ፈንታ አይደለም። ብዙ ስኬታማ ሰዎች በመጀመሪያ ተጠራጥረው ነበር። ብዙ ጠንካራ ሰዎች ከመከበራቸው በፊት ተስቆባቸው ነበር። ብዙ አሸናፊዎች በመጀመሪያ ምኞት ብቻ ይመስሉ ነበር፣ ምክንያቱም ሌሎች እስካሁን ማየት ያልቻሉትን ነገር ለማግኘት እየሰሩ ስለነበር። የምታዳምጡትን በጥንቃቄ ምረጡ። ሰዎች የሚናገሩት ከፍርሃት ነው። ሰዎች የሚናገሩት ከቅናት ነው። ሰዎች የሚናገሩት ከራሳቸው ውድቀት ነው። ሰዎች የሚናገሩት ከተወሰነ አስተሳሰብ ነው። የእነሱን ፍርሃት ወደፊታችሁ አታድርጉት። ሰዎችን ማክበር ትችላላችሁ፣ ነገር ግን እያንዳንዱን አስተያየት መታዘዝ አያስፈልጋችሁም። ማዳመጥ ትችላላችሁ፣ ነገር ግን እያንዳንዱን ቃል ማመን አያስፈልጋችሁም። ትህትና ማሳየት ትችላላችሁ፣ ነገር ግን ጉዟችሁን ማቆም አያስፈልጋችሁም። ሁሉንም ነገር በጊዜው አታጋሩ። እያንዳንዱን እቅድ አትናገሩ። እያንዳንዱን እርምጃ አታሳዩ። እያንዳንዱን ሰው ምክር አትጠይቁ። እያንዳንዱ ሰው እድገታችሁን እንዲደግፍ አትጠብቁ። አንድ ቀን ውጤቶቻችሁ ሲታዩ ምንም ነገር ማስረዳት አያስፈልጋችሁም። እድገታችሁ ይናገራል። በራስ መተማመናችሁ ይናገራል። ስኬታችሁ ይናገራል። ሰላማችሁ ይናገራል። ስለዚህ ዝም በሉ፣ ትኩረት አድርጉ። ምክንያቱም ራዕዩን ጠብቆ በዝምታ የሚሰራ ሰው ሊቆም የማይችል ይሆናል። ይህ ትምህርት ጥንካሬን ከሰጣችሁ ከዚህ ቻናል ጋር ድጋሚ እንድትገናኙ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። መማርን ቀጥሉ፣ መለማመድን ቀጥሉ፣ በየቀኑ ራስን መገንባትን ቀጥሉ።